ፋሺ ተቀርጾ ይቀመጥ ማልቀሻ። ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። ነው የሞትኩለት የኔ ማስታወሻ። በዛሬው የትረካ ሰዓታችን ኤርሚያስ ለገሰ ጥላሁን ገሰሰ ያረፈ ቀን የተከሰቱ ፖለቲካዊና ማህበራዊ ክስተቶችን ከተደበቁ መንግስታዊ መረጃዎች ጋር አሰናስሎ ከከተበበት ጥላሁን ያረፈ ቀን በሚል ርዕስ በ2011 ዓ.ም ካሳተመው መጽሐፍ ውስጥ ያገኘነውን ያልተሰሙ አስደናቂ ፖለቲካዊ ምስጢሮችን ወደ እናንተ ልናደርስ ወደድን። ፋሺ ተቀርጾ ይቀመጥ ማልቀሻ። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍት ትረኮች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። ነው የሞትኩለት የኔ ማስታወሻ። እነሆ የኤርሚያስ ለገሰ ጥላሁን ያረፈ ቀን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰኞ ሚያዝያ 12 2001 ዓ.ም ጠዋት 1 ሰዓት ተኩል ከእንቅልፌ የምትቀሰቅሰኝ ስልኬ ሰዓቷን ጠብቃ የማያቋርጥ ጩኸቷን አሰማች። ወደ ሥራ ለመሄድ እያመነታሁ ነበር። ሰውነቴ ዝሏል። ከማመንታት ሳልወጣ በረከት ስምዖን ደወለልኝ። ባልተለመደ ሁኔታ በጠዋት ተነስቶ መደወሉ አስደንግጦኛል። ወትሮ የሚዲያ ሞኒተሪንግ ከሌሎች ኃላፊዎች ጋር ከሰራም በኋላ እኔ ነበር የምደውልለት። በዛ ላይ የፋሲካ በዓል ማግስት በመሆኑ አንጎበር አልለቀቀኝም። የአውደ ዓመቱ ጠላና ጠጅ አይኔን አቡዞታል። ወደ ሥራ የመሄድ ፍላጎትም አልነበረኝም። ባለቤቴም ሥራ ስለሌላት ከቤት መውጣት አልፈለግንም። የጠዋት ሰው አይደለሁም። ጊዜ በሰው ሕይወት ላይ ስላለው ተጽዕኖ የሚያጠና ሳይንስ እንደኔ አይነት ሰዎችን የሌሊት ሰዎች ኦልስ እንደሚሉት አንድ ወዳጅ አጫውቶኛል። በጠዋት ተነስቼ ወደ ሥራ ከወጣሁ ቀኑን ሙሉ የስሜት ውጥረትና አካላዊ ጭንቀት ይጫጫነኛል። ቀኑን አረፋፍጄ ከጀመርኩ ግን አስተውሎቴ እያደገ የሥራ ቅልጥፍናዬ በዛው ልክ ይጨምራል። ከብዙ ሰው በተቃራኒ በመሸ ቁጥር የመስራት ፍላጎቴ ይጨምራል። አቶ በረከት የጠዋት ሰላምታ ከሰጠኝ በኋላ በጥላሁን ገሰሰ ዙሪያ አስቸኳይ መግለጫ ማውጣት ስላለብን በግማሽ ሰዓት ውስጥ ቢሮ ድረስ ቶሎና፣ ሽመልስንም ደውልለትና ይምጣ አለኝ። በግራ መጋባት ውስጥ ሆኜ ጥላሁን ገሰሰ መግለጫ? የምን መግለጫ አልኩት። ለሰከንዶች ጸጥታ ሆነ። በረከት በረጅሙ ከተነፈሰ በኋላ አልሰማችሁም እንዴ? ዛሬ ሌሊት ጥላሁን ገሰሰ በድንገተኛ ሁኔታ ሞቷል። እናም በአስቸኳይ የሐዘን መግለጫ ማውጣት ይኖርብናል በማለት ምላሽ ሰጠኝ። የበረከት አጭር ምላሽ እንቅ አደረገኝ። ድንገተኛ ዝምታ ባንድ አፍታ ዋጠኝ። ሰምቼው ስጨርስ ለጊዜው ምላሽ ስለሌለኝ ፍዝዝ ድንዝዝ አልኩኝ። ስልኩ ተዘጋ። ከሆዴ ውስጥ የሚላወስ ነገር ተሰማኝ። ሆዴ ተሸበረ። በስሜት ውስጥ ተውጬ ለደቂቆች ፈዝጄ ቆምኩኝ። እንደ እውነቱ ከሆነ ይህንን የመንፈስ ጸጋ የሆነን አባት መርዶ መስማት ያስደነግጣል። በወቅቱ የተሰማኝ ስሜት ቃላት የሚገልጹ አልነበረም። ጥልቅ ሐዘን ወረረኝ። መጥፎ መርዶ ከራስ ፀጉሬ እስከ እግር ጥፍሬ ወረረኝ። ባልጠበቅኩት ሁኔታ በሕይወት የሌለችው ወላጅ እናቴ ፊቴ ድቅን አለች። በምሽት የእሳት ዳር ጨዋታችን ወቅት ልጆቿን ሰብስባ ከምትተርክልን ድምፃውያን መካከል አሰፋ በአታ፣ ፍሬው ኃይሉና ጥላሁን ገሰሰ አይጠፉም። እንደ ዛሬው
ራዲዮ በየቤቱ በሌለበት ሰዓት እነ ጥላሁንን በቀጥታ ስርጭት ለመስማት ከመርካቶና ልደታ አቆራርጣ ባቡር ጣቢያ ትሄድ ነበር። ያሳደጓት አክስቷም በየቀኑ የበጋ አለንጋ ይዘው ይጠብቋታል። ባቡር ጣቢያ በማይክሮፎን የሰማችውን የጥላሁንን ዘፈን በልቧ እየዘፈነች ባለንጋ ትገረፋለች። አለንጋው ሲበዛ ሁለተኛ እንደማትሄድ ልደታን እማኝ አድርጋ ትምላለች፣ ትገዘታለች። በንጋታው መሐላውን ረስታ እግሮቿ ወደ ባቡር ጣቢያው ያመራሉ። እምባዬ ወረደ፣ የከረመ ሐዘን ያገረሸ። በጠዋቱ ራሴን ጨመደደኝ። የአርቲስት ጥላሁን ገሰሰን ህልፈተ ሕይወት ከሰማሁ ጥቂት ደቂቃዎች በኋላ ባለቤቴ ከመኝታ ቤቷ ወገቧን ይዘው ወጣች። ቀና ብዬ ስመለከታት ፊቷ ተከስክሷል፣ ሰውነቷ ተቆጥቷል፣ መናደዷ ያስታውቃል። በአውደ ዓመት ማግስት እንዴት ረፍት አትወስድም? ዛሬ ሥራ ባትገባ ምን ትሆናለህ? አገር ተገልብጣ ታድራለች። ዕድሜ ልካችሁን ወሬ ከመለቃቀም ውጭ ምን ሥራ አላችሁ? ትላንት ወደ ሥራ እንደማትሄድ ለምን ቃል ገባ? በማለት በተከታታይ ጥያቄዎች ሰቀዘችኝ። የባለቤቴን የዘውትር ጥያቄዎች ሳስብ ወጣት ሆኜ ያነበብኩት የተሸጠው ሰይጣን የሚለው መጽሐፍ ላይ ሳሚ ጥያቄና እናቱ በሚል ርዕስ የተዘጋጀው ልቦለድ ትዝ ይለኛል። ታዳጊው ሳሚ አጥብቆ ጠያቂ ነው። የማይጠይቀው ነገር የለም። በዛ ሰው መለየት በማይችል ዕድሜው የሰው ልጅ እንዴት እንደሚፈጠርና እንደሚወለድ ይጠይቃል። እየፈለጠኝ ያለውን የራስ ምታት ለመቀነስ ጭንቅላቴን በእጄ ጨምድጄ ባክሽ በጠዋት አስደንጋጭ መርዶ ሰማው፣ የሐዘን መግለጫ ስለሚወጣ ወደ ቢሮ ባስቸኳይ መሄድ አለብኝ አልኳት። የተለመደው ቆጣ ቆጣ ማለቷ ነገሯን በአንድ ጊዜ አበረደችው። ኃይለኝነት በውስጧ ያደገ ቢሆንም ቶሎ ትሰክናለች። ሁለት እጆቿን ወደ ጭንቅላቷ እየሰደደች አለቃ ሞታ፣ በረከት ስምዖን ሞታ። እንደ ልብ መታወክ መጥፎ በሽታ የለም። የደም መርጋቱን ለመቀነስ አንቲጉላንት መድኃኒት እየወሰዳል ነበር። ቆይ ግን ተሽሎታል ብለኛል ነበር። የአካል እንቅስቃሴ ጀምሯል ስትለኛል ነበር። ሌላ ዙር ጥያቄ። ሳሚ ጥያቄና እናቱ። ለባለቤቴ እያንዳንዱ መልስ ጥያቄ ካልወለደ ያወራን አይመስላትም። ለምን፣ ከዛስ፣ እንዴት የሚሉ ጥያቄዎች የተለመዱ ናቸው። WH ጥያቄዎች። ድሮ ጥያቄዎቹን ስጀምር ገና WH ቦታቸውን ሊይዙ ነው እላታለሁ። who, what, where, when, why። በዚህ መልኩ ፈልቀቃ የምታወጣቸው መረጃዎች ተደራርበው ይተረጎማሉ። ሌላ ተጨማሪ ሐሳብ ይወልዳሉ። ተመልሶ ከፀሐይ በታች ያሉ ጥያቄዎች ይገረጎዳሉ። ያለማጋነን ባለቤቴ የቤታችን መሪ ተዋናይ ናት። በአመራር ሳይንስ ኤክስትሮቨርት የምንለው አይነት ናት። ቤተሰባዊ ውይይት ትወዳለች። የህይወት ባትሪዋን የምትሞላው ከመላው ቤተሰብ ጋር ተግባቦት በመፍጠር ነው። ማለት የምትፈልገውን ነገር በግልጽና አጠር ባለ መንገድ ትገልጻለች። በውሏ የገጠማትን አበሳጭ አሊያም አስደሳች ነገሮች ማካፈል የልቧ ፍላጎት ነው። ስሜቷን ማውራት አይሰለቻትም። ፍላጎቷንም ጠንቅቃ ታውቃለች። በራስ መተማመኗም ከፍተኛ ነው። እኔ ደግሞ የቤተሰቡ ዝግታም ነኝ፣ ኢንትሮቨርት። በዚህ ምክንያት በባለቤቴ አይን የምታየው እንደ ደካማና ራሱን በአግባቡ መግለጽ የማይችል አይነት ሰው ነኝ። በመጽሐፍ ንባብና ጽሑፍ ውስጥ የማተኩረው ይህን ደካማ ጎኔን ለመሸፈን ይመስላታል። አልፎ አልፎም የተቆጠበው ንግግሬና ዝምታዬ በመጥፎ ይተረጎማል። ሳይንሱ ሚስት ኤክስትሮቨርት፣ ባል ደግሞ ኢንትሮቨርት ሲሆን ውጤቱ ከላይ የተገለጠውን ስለሚል በእምነት ተቀብዬው እኖራለሁ። ባለቤቴ በሙያዋ የእንግሊዝኛ መምህርት ብትሆንም የተለያዩ የሕክምና መጻሕፍቶችን ማንበብ ታዘወትራለች። በተለይ ለስኳር በሽታና የልብ ህመም ልዩ ትኩረት ትሰጣለች። ከልጅነት እስከ እውቀት ከራሷ በላይ የምትሳሳላቸው ወላጅ እናቷን የስኳር መጠን ስለካ ምን አይነት ንጥረ ምግብ እንደሚበሉ ትቆጣጠር ነበር። ይህም ሆኖ ባልጠበቀችው ጊዜና ሰዓት እናቷን ተነጥቃለች። በዛን ሰሞን ለብዙ ወራት የእሷም ልብ ወደ መቃብር ወርዶ ነበር። ቴሌቪዥኑን እየከፈትኩ አንቺ ደግሞ መርዶን የነገረኝ እሱ ሆኖ እንዴት ይሞታል? ጥላሁን ገሰሰ በድንገተኛ ሞት ሞተ ብሎ ነገረኝ አልኳት። ማን ነው ጥላሁን? ሳግ እየተናነቀኝ ክቡር ዶክተር አርቲስት ጥላሁን ገሰሰ አልኳት። ጮኸች። እሪታዋን አቀለጠችው። በእንባዎቿ እንደ ብይን ክብል እየሰሩ
ወደ መሬቱ ምንጣፍ ረገፉ። የምያጫዋች፣ የምየመተከያ፣ የምየፎይታ በማለት ጮክ ብላ ለቀሰች። ለካስ ጥላሁን በባለቤቴ እናት ውስጥም ዘልቆ ገብቷል። ለነገሩ አርቲስት ጥላሁን ገሰሰን በህይወቴ ለሁለተኛ ጊዜ ለሰዓታት አብሬው ቁጭ ብዬ ያወራሁበት አጋጣሚ የተፈጠረው ከባለቤቴ ቤተሰቦች ጋር በተያያዘ ነበር። በወቅቱ የነበረው አጋጣሚ ከጥላሁን ገሰሰ ጎን የተቀመጡት የባለቤቴ እናትና አባት ነበሩ። የምያጫዋች የምየመተከያ ስትል በትዝታ ወደ ኋላ ወሰደችኝ። ትዝ ይለኛል ወቅቱ በኢትዮጵያ የፊልም ኢንዱስትሪ ብርቅ የነበረበት ነበር። በዚህ የሥራ ዘርፍ የሚሰማሩ የኪነ ጥበብ ሰዎች በጣም ጥቂቶች ናቸው። ደረጃቸውን የጠበቁ የፊልም ሥራዎቹም በአብዛኛው የሚሰሩት ከውጭ ሀገር ነበሩ። በእነኚህ ሙያተኞች አንዱ ባለቤቴ ጡት የቀማችው ታላቅ ወንድሟ ነው። ይህ ታላቅ ወንድሟ በደቡብ አፍሪካ ሕይወቱ ኢትዮጵያውያን ለመሰደድ ድንበር ሲያቋርጡ የሚደርስባቸው መከራ የሚያሳይ አጋፔ የሚል ድንቅ ፊልም ሰርቶ ነበር። አጋፔ ኢትዮጵያውያን ከሀገራቸው ተነስተው ደቡብ አፍሪካ እስከሚደርሱ በዛምቢያ፣ በማላዊ፣ በሞዛምቢክ ጫካዎች የሚያጋጥማቸውን ፍዳ ከፍቅር ጋር ተጋምዶ የቀረበበት ግሩም ፊልም ነው። እናም አርቲስት ጥላሁን ገሰሰን ለሁለተኛ ጊዜ ያገኘሁት ፊልሙን ለማስመረቅ የክብር እንግዳ ሆኖ በሆቴል ውስጥ ነበር። በወቅቱ አርቲስት ጥላሁን በፊልም ምርቃቱ ወቅት የሚናገረው ሳግ እየተናነቀው ነበር። አርቲስቱ በሕይወቱ ከፍተኛ አደጋ አጋጥሞት ደቡብ አፍሪካ በነበረበት ሰዓት ያደረጉለት እንክብካቤን በማስታወስ ምስጋና ለማቅረብ ነበር ሲቃ እየተናነቀው የሚናገረው። ጥላሁን ሲናገር አጠገቡ የተቀመጡት የባለቤቴ እናት አብረውት አለቀሱ። ደጋግመው ጥላሁንን ሲጠይቁት የነበረው ስለ ጤንነቱ ነበር። ፊልሙ ሲጠናቀቅ አጋጣሚውን አግኝቼ ጥላሁንን አወራሁት። ድፍን የኢትዮጵያ ሕዝብ ክብርና አድናቆቱን ስለሚገልጽለት የኔ አክብሮት የተለየ ስሜት ይፈጥርለታል ብዬ አላሰብኩም። ነገር ግን በአጭር ጊዜ እንደተመለከትኩት ጥላሁን እንደዚህ አይነት አይደለም። ከሊቅ እስከ ደቂቅ የሚያመሰግኑትን በፍቅር ያስተናግዳል፣ የአክብሮት ምስጋናም ያቀርባል። ጋሽ ጥላሁን አወከኝ በማለት ነበር ጨዋታችንን የጀመርኩት። ጥላሁን አላወቅሁም በማለት እንዳያሳፍረኝ በሚያሳብቅ መልኩ መልክህ አዲስ አይደለም፣ የት ነበር የምንተዋወቀው? ደቡብ አፍሪካ ሊጠይቁኝ ከሚመጡት ልጆች አንዱን አይደል? ይቅርታ ስምህን ዘነጋሁት በማለት መልሶ ጠየቀኝ። ከላይ እስከታች በዝግታ ተመለከተኝ። ማስጨነቅ ስላልፈለግኩ የተገናኘንበትን አጋጣሚ እንዲህ በማለት አጫወትኩት። በአንድ ቀኑን በትክክል በማላስታውሰው ወቅት አርቲስት ጥላሁን ገሰሰ ከቤት ካርታና እድሳት ጋር በተያያዘ ጓደኛውን አጅቦ ቢሮአችን ይመጣል። ከግማሽ ሰዓት በኋላ ረጅም ወረፋ ይዘው መቆየታቸው በመስኮት ተመለከቱ። አእምሮዬ እምቢ ስላለኝ ከመቀመጫ የተነስቼ ሄድኩኝ። ሁለቱንም ወደ ቢሮ ይዣቸው ወጣሁ። ጥቂት ወግ ቢጤ ከቀደድም በኋላ የሚጠጡትን ውሃ ይዤ ልመጣ ወደ ጸሐፌ ለመሄድ ተነሳው። ጥላሁን ቀስ ባለ ድምጸት ይሄ ጩጬ ደግሞ ምንድነው የሚፈጽምልን ይመስልሃል? ስልጣኑን ተጫወቱበት እኮ ብሎ ሲናገር በጆሮዬ ጭው አለ። አብሮት ያለው ሰው የታፈነ ሳቅ ሲስቅ ሰማሁ። እንደዚህ አይነት አስተያየቶች በብዛት እሰማለሁ። በዚህ ምክንያት የጥላሁን ገሰሰ አስተያየት አዲስ አልሆነብኝም። ጉዳዩ ተግሏልቶባቸው የአስተዳደር ዘርፍ ኃላፊውን እናነጋግራለን ብለው ገና ሲመለከቱኝ ተስፋ ቆርጠው እንደነበር ጉዳያቸው ከተፈጸመ በኋላ የነገሩኝ በርካታ ናቸው። ከዛች አጋጣሚ በኋላ በወጣቶች ላይ እምነት ማሳደር እንዳለባቸው የገለጡልኝም በርካታ ናቸው። በሂደትም የጠበቀ ወዳጅ ያደረጉኝና በወረዳዎቻቸው ካድሬና ባለስልጣናት የሚፈጸሙትን ጥፋት ሪፖርት የሚያደርጉልኝም አልጠፉም። አርቲስት ጥላሁንና ጓደኛው ከኔ ቢሮ ሲያወጡ ጉዳያቸው አለቀ። በፍጹም ማመን አልቻሉም። በተለይ የጉዳዩ ባለቤት የሆነው ጓደኛው ማመን የፈለገ አይመስልም። በስርቅታ ጥላሁንን ስመለከተው በግርምት ደጋግሞ አንገቱን ሲነቀነቅ ተመለከቱ። እስከ መውጫውም ሸኘኋቸው። ጥላሁን አጥብቆ እየጨበጠኝ ልጄ ትልቅ ትምህርት ሰጠኝ። እኛ ኃላፊ ሲባል ሁለት ጸጉር ያበቀለ ነበር የምናውቀው አለኝ። አጋጣሚው ይሄ ነበር። ይሄ ሆኖ በአጋፔ የፊልም ምርቃት ወቅት ታሪኩን መልሼ ነግሬው ሊያስታውሱ አልቻለም። በመጠኑ ገረመኝ። ለአንዳንዶቻችን የህይወት ትዝታ ሆኖ የተጣበቀ አጋጣሚ ሌሎች ጋር የድንገቴ ክስተት ሊሆን ይችላል። የሆኖ ሆኖ ባለቤቴ የእናቴ አጫዋች እያለች ስታለቅስ
በአይነ ልቦና የመጣልኝ ትዝታ ከላይ የጠቀስኩት ነበር። ባለቤቴ ለቅሶ አልበርድ በማለቱ የ3 ዓመት ልጄ ከእንቅልፏ ባና በመነሳት ወደ ሳሎን እየሮጠች መጣች። እናቷ ማልቀሷን ስትመለከት እየሮጠች አቅፋት አብራት ማንባት ጀመረች። የጥላሁን ህልፈት አያትን በመንፈስ እናት ልጅን በአካል አስተቃቅፎ አስለቀሰ። ልጄ እናቷ ስላነባች አብራት አለቀሰች፣ ምኑም ሳይገባት። ምናልባት ነገ የእናቷ ወግ ሲደርሳት ድማም ወድጄሃለሁ እያለች እንባዋን በጉንጯ ላይ ታወርድ ይሆናል። ምናልባትም ለወግ ማዕረግ በቅታ ሙሽሪት ስትሆን የህይወቴ ህይወትን በሚለው የጥላሁን ዘፈን ትዝታዋን ታስቀምጥ ይሆናል። አላውቅም። አሁን ላይ ሆኜ ሳየው ግን ለልጄ የተመኘሁት ከባዶ ምኞት የዘለለ አይመስልም። ጥላሁን ገሰሰን ጨምሮ የኢትዮጵያ ሙዚቃና ባህል በማንነቷ ውስጥ የለም። አማርኛ በማንነቷ ውስጥ ሳይኖር አማርኛ ዘፈን ሊኖር አይችልም። ድማም ወድጄሃለሁ ብላ አትዘፍንም። የህይወቴ ህይወት እያለች ልደንስ አትችልም። አፋን ኦሮሞ በማንነቷ ውስጥ ሳይኖር ኮትሜ ወጅን ገላ ልዘፍን አትችልም። እውነታው ይሄ ነው። በታሪክ አጋጣሚ የብዙ በምዕራብ ዓለም የምንኖር ኢትዮጵያውያን ዕጣ ፈንታ ይሄ ሆኗል። ካልተወሻሸንና ገመናችንን መደበቅ ካልፈለግን ሐቁ ይሄ ነው። እንደመታደል ሆኖ ባለፉት ዓመታት አብዛኛውን የአሜሪካ ግዛት የመመልከትና በሰፋፊ አዳራሾች ከኢትዮጵያውያን ጋር የመወያየት ዕድል አጋጥሞኛል። ቁጥራቸው ቀላል ያልሆኑ በኢትዮጵያ ጉዳይ ላይ ያበዱ እማወራዎችና አባወራዎች ከልጆቻቸው ጋር የሚግባቡት በባዕድ ቋንቋ ነው። አልፎ አልፎ የስ እና ኖ የተቀላቀለበት የምልክት ቋንቋ። በተለይ የልጆቻችን አያቶች ደጃፍ ይሄ የተለመደ ነው። በተመሳሳይ መልኩ በርካታ በኦሮሞ ብሔርተኝነት ላይ የሚተጉ ኢትዮጵያውያን ከልጆቻቸው ጋር በፈረንጅኛ ሲግባቡ አይቻለሁ። ያበደ የአማራ ብሔርተኛ ሆኖ አማርኛ ጆሮም ቢቆርጡት የማይሰማም አጋጥሞኛል። ቋንቋ ከተወለደ ብሔራዊ ማንነት ጋር መጣበቅ የለበትም የሚባለውም ለዚህ ይሆናል። አላውቅም። በመስኮት በኩል ሹፌሬ መምጣቱን ተመለከትኩ። ቤተሰቦቼን ተሰናብቼ ከቤት ወጣሁ፣ እየቀፈፈኝ። በሌላ በኩል የጥላሁን ዜና እረፍት በኢትዮጵያውያን ዘንድ ምን አይነት ስሜት እንደፈጠረ ለመስማት ጓግቻለሁ። በሀገሬ ሕዝብ የ21ኛው መቶ ክፍለ ዘመን የኢትዮጵያ የሙዚቃ ንጉሥ ሞት ለሀገሪቱ ታላቅ ሐዘን እንደሚፈጥር ይጠበቃል። ይህን የመሰለ ታላቅ ሰው በሕይወት ዘመኑ የፈጸመው ገድሎች እንደ አንጸባራቂ ኮከብ ዘላለሙን የሚያበሩና በእያንዳንዱ ልብ የታተመ በመሆናቸው ሐዘኑ መሪር ነው። አቶ በረከት በአስቸኳይ ወደ ቢሮ መተን መግለጫ እንድናወጣ የፈለገው ይህንን ከግምት አስገብቶ ከሆነ ብልህነት ነው። ካልተጋረደ እይታ የሚመጣ መልካም አስተሳሰብ ነው። አንድ ሃይማኖት መጽሐፍት ጥቅሶችን እያጣቀሰ የሚናገር የቅርብ ወዳጄ የሆነ ባለስልጣን የበረከትን ሁኔታ ሳስበው በታላቁ መጽሐፈ ትንቢተ ኤርምያስ ምዕራፍ 9 ከቁጥር 5 ያለው ጥቅስ ትዝ ይለኛል ይለኝ ነበር። በተጠቀሰው ምዕራፍ ያለው ትንቢት እነርሱ በአንደበታቸው ሐሰት ለመናገር ዘወትር የተዘጋጁ ናቸው፣ ስለዚህም በምድሪቱ ላይ በእውነት ፈንታ ሐሰት ነግሷል ይላል። ብዙ ጊዜ ይሄ ባለስልጣን ወዳጄ የሚናገረው መሬት ጠብ አይልም። ታዲያ የዛሬ ድርጊቱ አስተሳሰቤን ሊቀይረው ይሆን ወይስ ባለስልጣኑ ያለው ይሆን? በነገራችን ላይ ይህ ወዳጄ አሁንም በስልጣን ላይ አለ። እንደ እውነቱ ከሆነ አቶ በረከት ለጥላሁን ገሰሰ የረጨው እንባ ያዞ እንባ ባይሆን ደስ ይለኛል። የወቅቱ የኢህአዴግ ፖለቲካ በውቅያኖስ እንደተረበሸ መርከብ ስለሆነ አጀንዳ ማስቀየሻ ነገሮች መፈለግ እንደሚገባን ጠቆም አድርጎናል። ያለማጋነን ከምርጫ 97 በኋላ ያጋጠመን ፈታኝ ወቅት ያሁኑ ነው። መሽቶ በነጋ ቁጥር የሚከሰተው ነገር የሚቀጥለው ጉዞ ካለፈው የሚከብድና የሚያስጨንቅ መሆኑን አመላክቷል። በኩሸት ልናልፋቸው የማንችላቸው ፈተናዎች ፊት ለፊት ተደቅነውብናል። ለኮሙኒኬሽን ጽሕፈት ቤቱ የቴዲ አፍሮና ብርቱካን ሚደቅሳ መታሰር ዋነኛ ራስ ምታታችን ሆኗል። የጸረ ሽብርተኝነቱና በጎ አድራጎት አዋጆች ሌላው ውጥረት ፈጣሪዎች ሆነዋል። የኤርትራውያን ንብረት አመላለስ መመሪያ ሊወጣ ዝግጅቱ በመጠናቀቁ ምክንያት በህዋት አባላት እስከ ሞት የሚያደርስ ማስፈራሪያ ደርሶብናል። እነዚህ የዘመን ኩርንችቶች የወረሱት ንብረት አደጋ ላይ የወደቀ መስሏቸው በየቦታው ጥይት ማቀባበል ቀጥለዋል። በዓለም አቀፍ ፍርድ ቤት የእስር ትዕዛዝ የወጣበት የሱዳኑ ፕሬዝዳንት ጀነራል አልበሽር የኮሙኒኬሽን ቢሮ የወገብ ቅማል ሆኖብናል። ይሄ ብቻ አይደለም። ለህዝብ ዘብ የቆመው ነፃ ፕሬስ ቁጭ ብድግ እያደረገን ነው።
ሲያቀብጠን ራሳችንን የፕሬስ ጠባቂዎች ማድረጋችን ጅብን ለአህያ ጥበቃ የማሰማራት አይነት ሆኖብናል። በአጠቃላይ መልኩ ከላይ እንደጠቀስኩት የሚቀጥለው ጉዞ ካለፈው የሚከብድና የሚያስጨንቅ ሆኗል። ማስታወቂያ ሚኒስቴር ፈርሶ ኮሙኒኬሽን ጽሕፈት ቤት ሲቋቋም ቃል የገባነው የፖለቲካ ምህዳሩን ለማስፋት ነበር። በተግባር እየሰራን ያለነው ግን በቀልድና ቧልት የተሞላ የፖለቲካ ፌዝ ሆኗል። አሮጌው ቀን አልፎ አዲሱ ቀን በመጣ ቁጥር መጥፎ ሥራ መስራታችንን ተያይዘነዋል። ይሄ ደግሞ በተራዘመ ቁጥር የታሪክ መጥፎ አሻራ መሆኑ አይቀርም። በዚህም ምክንያት በህሊናዬ ውስጥ የሚሰማኝ የሰላም እጦትና ለመረጋጋት ሆኗል። በሁላችንም ውስጥ እየሞተ ያለው የውስጣችን ተስፋ በየጊዜው እንደ ገደል ማሚቴ መላልሶ ያስተጋባል። ባዶ ጩኸት። አእምሮዬ ትንሽ ረፍት ሲሰማው ድርጅቱ አርቲስት ጥላሁን ገሰሰን በተመለከተ የሄደበትን መንገድ ቆም ብዬ አሰብኩኝ። ከአቶ መለስ ዜናዊ ጀምሮ ያሉት የኢህአዴግ ባለስልጣናት ለጥላሁን ገሰሰ ጥሩ አመለካከት እንደሌላቸው አውቃለሁ። በቀጥታም ሆነ በተዘዋዋሪ በርካታ ጊዜያቶች ዛቻና ማስፈራሪያ ሲደርስበትም ነበር። አንድ ጊዜ በአንድ ስብሰባ ላይ በረከት ደርግ ህዝቡን ቀስቅሶ ካነሳብን በላይ ጥላሁንና ግብረ አበሮቹ በአንድ አብዮታዊ ዘፈን ያደረጉት ይበልጣል ብሎ ሲናገር ሰምቻለሁ። በዛው ስብሰባ ላይ ኃይለማርያም ደሳለኝ ጥላሁን የብሔር ብሔረሰቦችን የራስን ዕድል በራስ መወሰን መብት አይቀበልም፣ የኢፌዴሪ ባንዲራንም አይወደውም ሲልም አድምጫለሁ። ይህን ያሉበት ወቅት የኢትዮጵያ ሚሊኒየም መዳረሻ ነበር። በወቅቱ ኃይለማርያም ይህንን ያለው ኢትዮጵያን ወደ አዲሱ ሚሊኒየም የሚያሻግራት ሙዚቃና ሙዚቀኛ መረጣ ላይ በተካሄደ የኢህአዴግ ቢሮ ካድሬዎች ውይይት ላይ ነበር። እርግጥም በጥላሁን ገሰሰ እጹብ ድንቅ ስራዎች ውስጥ ልዩ ትኩረት የሚሰጠው ኢትዮጵያዊነትና የኢትዮጵያ አንድነት በመሆኑ በረከት ከሚስላት አዲሲቷ ኢትዮጵያ የጥላሁን የተለየ ነው። የአቶ መለስ አዲሲቷ ኢትዮጵያ ከግንቦት 20 በኋላ የተፈጠረች ናት። ከዛ በፊት የነበረችው ኢትዮጵያ የሚጠየፉት አሮጌዋ ኢትዮጵያ ናት። የጥላሁን ኢትዮጵያ ደግሞ ምንም አይነት የፊት ቅጽል የላትም። ኢትዮጵያ ሁልጊዜም ኢትዮጵያ ናት። ይህን ደግሞ አቶ መለስም ሆነ የኢህአዴጉ ዶክተር ጎበልስ የሆነው በረከት ስምዖን ከሚጠላው ጉዳይ ዋነኛው ነው። ታዲያ ዛሬ ህልፈተ ሕይወቱን ጠብቆ የሐዘን መግለጫ ለማውጣት መጣደፍ ምን ያመጣው ነው? ለዚህ ብርቅዬ የጥበብ ሰው በሕይወት ዘመኑ ጥላቻን አሳይቶ የኖረው ገዢው ፓርቲ ጥላሁን ሲሞት ጠብቆ ለማዘን መዘጋጀቱ ግራ ያጋባል። እውነት እንነጋገር ከተባለ ይህንን ትልቅ ሰው ትንሽ ለማድረግ ጥረት ያደረገው ህወሓት ራሱ ትንሽ ከመሆን ከማሳየት ውጪ የፈየደለት ነገር አልነበረም። ዛሬ ምናልባት ድርጅቱ ጥፋቱን አምኖ በጸጸት ለማረም በማሰብ ይሆናል። ለዚህ ይመስላል የፕሮፓጋንዳውን አቅጣጫ ለመቀየር የተፈለገው። ለዚህም ይመስላል ኢህአዴግ ከውቅያኖስ የጠለቀ ሐዘን እንደተሰማው ለማሳየት የፈለገው። የትኛው ትክክል እንደሆነ አላውቅም። ጊዜው ገና ነው። ሆኖም ትላንት በተሰራ ስህተት በመጸጸት እረምት ለመውሰድ የተወሰደ እርምጃ ከሆነ እንደ ዘገየ ፍትህ ቢቆጠርም ከባዶ ይሻላል። ከሹፌሩ ጋር ገብቼ ጉዞ ጀመርን። የፋሲካ ማግስት በመሆኑ መንገዱ ሁሉ ጸጥ ብሏል። የተለመደው የትራፊክ መጨናነቅ የለም። አዲስ አበባ ጭር ብላለች፣ አንገቷን ደፍታለች። እንደ እውነቱ ከሆነ መዲናችን ጭር ስትል ደስ አትለኝም። ገመኗ ይጋለጣል። በዋና ዋና ጎዳናዎች የሚዘዋወሩ መኪኖች ስለማይኖሩ ቆሻሻዋና እርጅናዋ አገጦ ይታያል። የቆሻሻ ክምሯ የከበዳት ይመስላል። የተዘፈቀችበትን የችግር መዓት ማስተናገድ እንዳቃታት ያሳብቅባታል። ማታ ማታ በጎዳና መብራት የሚደምቀው ማስመሰያ ጭንብል በመውለቁ ምክንያት መጃጀቷ በግልጽ ይታያል። በእርግጥም ጎስቋላዋ መዲናችን ችግሯ ዘርፈ ብዙ ነው። የተዘፈቀችበት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል መዋቅራዊ በመሆኑ በቀላሉ የሚፈቱ አይደሉም። መገናኛ አካባቢም ያለ ወትሮ ጸጥ ብሏል። ለዛሬ ስሙ ቢቀየር ጥሩ ነው። ወትሮ ቢሆን ኖሮ ወንዱ፣ ሴቱ፣ ነጋዴው፣ ለማኙ፣ ሊስትሮ፣ ሰራተኛው፣ ሌባው፣ ታክሲው፣ አህያው እኩል ይተራመሳሉ። ዛሬ ግን ከሞላ ጎደል ምንም የለም። ባለቤት አልባ ውሾችና የጎዳና ተዳዳሪዎች ከሌላው ጎልተው ይታያሉ። ለወትሮ መገናኛን ሲያሟሙቋት የነበሩ የሰልባጅ የጋዜጦችና መጽሔት አዟሪዎች የሉም። ለካስ
ጎዳና ተዳዳሪዎቿም ዝሙት አዳሪዎቿም ለመዲናይቱ ውበት ናቸው፣ ድምቀቷ ናቸው። ከውጪ ወደ ውስጥ ስመለስ የመኪናው ራዲዮ ሸገር 102 ላይ የጥላሁንን ዘፈኖች ያሰማል። ከአንድ ዘፈን ቀጥሎ የመጣው ዘፈን ሰውነቴን ወረረው፣ እንባዎቼ ወረዱ። በውስጥ መስታወት ስመለከት ሹፌሩም ሐዘን ገብቶታል፣ አይኖቹ ደፍርሰዋል። ዘፈኑ ጥላሁን ሲሞት ያስቀመጠው ማስታወሻ ትንፋሹ እንደሆነ የሚያወሳበት ነው። በዛም ሳይወሰን የበደለውን የበደላቸውን በቁም ይቅርታ የሰጠበትና የጠየቀበት ይመስላል። ተቀርጾ ይቀመጥ ማልቀሻ ነው የሞትኩለት የኔ ማስታወሻ ውበቷን ሳሞገስ የለምለም ሀገሬ ማንም አይዘነጋው በጩኸት መኖሬ። የሸገር ራዲዮ በተከታታይ ከመሞት አልድንም፣ የህይወቴ ህይወት የሚሉትን ዘፈኖች እያሰማን ቢሮ ደረስን። ወደ ውስጥ ስገባ ጸሐፌ የነበረችው ጸገነት ልጅ እግር የሆነችው ሁለገብ ሰራተኛና ማዘር ብዬ የምጠራቸው የጽዳት ሰራተኛ እንደ ሐዘንተኛ ደረቅ ወንበር ላይ ተቀምጠው ያለቅሳሉ። ማዘርን ጎንበስ ብዬ ሳያቸው የእንባ ዘለላ ከጉንጫቸው ላይ ረገፈ። እኔን ሲመለከቱ ተደናግጠው ብድግ ብለው ለመሄድ ሲሉ እጃቸውን ይዤ እንዲቀመጡ አደረኳቸው። የሚንቀጠቀጠው እጃቸው ውስጤ ድረስ ተሰማኝ። አተኩሬ ስመለከታቸው ከንፈራቸው ብርድ እንደያዘው ሰው ይንቀጠቀጣል። ማዘር በጥልቅ ሐዘን ተውጠው ልጄ የጥላሁን ነገር ሆኖብኝ ነው፣ ይቅርታ አድርግልኝ አሉኝ። በቀስታ ቀና ብለው አይኔን ተመለከቱኝ። በድጋሚ ቀዝቃዛ እንባቸው ኩልል ብሎ ወረደ። ጣር የተሞላው ድምጻቸው አፈትልኳቸው ወጣ። ቀስ ብሎ አለቀሱ። ጸሐፌ ጸገነት ዝምታዋን አጸናች። የተለመደው አንጸባራቂ ፈገግታዋ ጭልም ብሏል። ጸገነት የቢሮ ዲሲፕሊን የምታውቅ ጨዋና ትጉ ሰራተኛ ነች። ዛሬ ግን ትከሻዋን ሰብቃ እንባ በቀረሩት አይኖቿ ተመለከተችኝ። ሰላምታ ሰጥቻት ወደ ውስጥ ገባው። ሁኔታውን በሐሳቤ ሳውጣና ሳወርድ ቆየው። የሥራ ፍላጎቴ ገና ሥራውን ሳይጀምር ተሰላቸኝ። አይኖቼን ከድኜ አእምሮዬን ስቅዝ አድርጎ የያዘውን ጭንቅላቴን በእጄ ጨምድጄ ያዝኩት። የመስሪያ ቤቱን ድባብ ለማየት ከሁለተኛ ፎቅ ጀምሬ ሚዲያ ሞኒተሪንግ እስከሚሰራበት አራተኛ ፎቅ ጉብኝቴን ጀመርኩኝ። ሰራተኞች በየካውንተሩ እየተሰባሰቡ ይሾካሾካሉ። አንዳንዶቹ ስለ ጥላሁን ድንገተኛ አሟሟት ምክንያት መላምታቸውን እየሰጡ ይከራከራሉ። ቤቱ የጋዜጠኛና የመረጃ ምንጭ በመሆኑ ወሬዎችን መቃረምና በአንድ ጊዜ ማዛመት የተለመደ ነው። በቅርብ እንደታዘብኩት የኮሙኒኬሽን ሰራተኞች ወሬ አይመርጡም። ስራ የሰሩ እየመሰላቸው የሚረባውንም ሆነ እርባና ቢሱን እያነሱ መነጋገር ይወዳሉ። አንዳንዶቹ ጆንያ የሞሉ ገለባዎች ናቸው። ከንግግራቸው ውስጥ ፍሬ ማግኘት ይከብዳል። በተቃራኒው የህዝብ አስተያየትና ግብረ መልስ መሰብሰቢያ ዳይሬክቶሬት የሚሰሩ ሰራተኞች ተጨናንቀዋል። ዳይሬክቶሬቱ ከ30 በላይ ከክልል ተመርጠው የመጡ ካድሬዎች አሉት። እነዚህ አንሚ የሚል ስያሜ የተሰጣቸው ኮሙኒኬተሮች በመላው ኢትዮጵያ በተዘረጉት የኢዜአ ኢትዮጵያ ዜና አገልግሎት ቅርንጫፍ ጽሕፈት ቤቶች አማካኝነት በየግማሽ ቀኑ መረጃዎችን ይሰበስባሉ። በመላው ሀገሪቱ የተከሰቱ ልዩ ነገሮችን ማወቅ ስለሚጠበቅባቸው ከሌላው በተለየ በጥንቃቄ ይሰራሉ። የህዝብ አስተያየትና ግብረ መልስ ዲፓርትመንት ዳይሬክተር ጄላን ይባላል። ጄላን ታታሪ ካድሬ ነው። ለስብሰባ ካልተጠራ በስተቀር ካጠገባቸው አይጠፋም። በቅርብ እንዳየሁት ከሆነ ለኔም ልባዊ ክብር አለው። በዚህ ምክንያት በተከፈተ ልብ እንድመለከተው አድርጎኛል። እርግጥ ልጁ በተፈጥሮ ትሁት ስለሆነ ለሁሉም ተመሳሳይ ጠባይ ያለው ነው። ጄላንን እየጨበጥኩት ከመቀሌ እስከ ባሌ ከሞያሌ እስከ ቶጎጫሌ ህዝቡ ምን እያለ ነው በማለት ጠየቁት። ይህ የዘውትር አባባላችን ነው።
ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለውን የኢትዮጵያን ግዛት ለማመላከት የምንጠቀምበት ነው። የመላው ኢትዮጵያ ሁኔታ ያሳስበን ጀምሯል። የኢትዮጵያ ሕዝብ መደሰቱን፣ መቆጨቱን አሊያም ህሊናው መሸፈቱን መስቀል አደባባይ ቁጭ ብለን እናዳምጣለን። ትላንት የሰማነውን ዛሬም መልሰን እናዳምጣለን። ነገም ተመሳሳይ ነው፣ መጨረሻ የለውም። የኮሙኒኬሽን ጽሕፈት ቤት ትላንትናን ከዛሬ ዛሬን ከነገ መለየት የማይችል ፋይዳ ቢስ ሕይወት ሆኗል። በአጭሩ የኮሙኒኬሽን ጽሕፈት ቤት ከመላው ኢትዮጵያ የመጡ ካድሬዎች ዋልጌነታቸውን የሚገልጡበት የአደባባይ የጩኸት መድረክ ሆኗል። ጽሕፈት ቤቱ መንግስትና ፓርቲ ድብልቅልቅ ብለው የጨረባ ተስካር የሚደገስበት ነው። ይህም ሆኖ ይፋዊ ስያሜያችን በኢትዮጵያ ሕዝብና መንግስት መካከል የመረጃ ድልድይ ሆኖ ማገናኘት ነው። ተልዕኳችን ከራማ እስከ አሶሳ፣ ከዛላምበሳ እስከ ሞያሌ ቶጎጫሌ ድረስ ያለውን የሕዝብ የልብ መሻት ለመንግስት ማቅረብ ነው። በግልባጩም መንግስት የሕዝቡን ችግሮች ለመፍታት የሚያወጣቸውን ኢኮኖሚ፣ ፖለቲካዊና ማህበራዊ ዕቅዶችን ማስተዋወቅና ማስተቸት ነው። አልሆነም እንጂ ጄላን አንገቱን ሰብሮ የኢትዮጵያ ሕዝብ ከፍተኛ ሐዘን ላይ ተቀምጧል። ዱብዳ ነው የሆነበት። ጠቅላላ ሕዝብ የሚያወራው ስለ ጥላሁን ገሰሰ ነው። እስካሁን መረጃ ያልደረሰን ከሶማሊያ፣ አፋርና ቤልሻንጉል ብቻ ነው። ከሐዘኑ ጎን ለጎን ሕዝብ የሚያነሳው ጥያቄ አለ አለኝ። ምን አይነት ጥያቄ በማለት መልሼ ጠየቁት። ጄላን በውስጡ ያረገዘውን ስሜት በመናገርና ባለመናገር መካከል ዋለለ። ሌሎች እንዳትነጋገሩ የተባለ ይመስል ምርጫቸው ዝም ሆነ። ጄላን ለሰከንዶች ካቅማማ በኋላ የተደናገጡ አይኖቹን እያቁለጨለጨ ጥላሁን የሞተው በድንገተኛ ሁኔታ ነው የሚለውን ሕዝቡ አልተቀበለውም። የሕዝብ ጥርጣሬ የመጣው ከዚህ በፊት የግድያ ሙከራ ተደርጎበት ስለነበር መሰለኝ። የሚቻል ከሆነ በአሟሟቱ ዙሪያ ዝርዝር መግለጫ በራዲዮና በቴሌቪዥን ቢሰጥበት ይሻላል በማለት ምላሽ ሰጠኝ። ጄላን ከትጋቱ ባልተናነሰ ቅን ስለሆነ የሚናገረውን አምነዋለሁ። መጀመሪያ ሰሞን ጅላጅል ብጤ ይመስለኝ ነበር፣ ግን አይደለም። ለነገሩ በብዙዎቻችን እይታ ዝምተኞችን እንደ ቂላቂል እንቆጥራቸዋለን፣ ብቃታቸውንም እንጠራጠራለን። ጄላን የበዛ ጭምት ቢሆንም አድምቶ ይሰራል። በድርጅቱ ግምገማ ውስጥ አድምቶ መስራት በሚለው መገምገሚያ ነጥብ የሚደርስበት የለም። በየሳምንቱ በጽብጻቡ ላይ የሚሰጠው አድምቶ የመስራት ደረጃ ኤ ነበር። በሌላ በኩል የሚናገራቸው ቃላቶችና የሚሰነዝራቸው ሐሳቦች ካንደበቱ ተመዝነው የሚወጡ ናቸው። ረጋ ብሎ ጣል የሚያደርጋቸው ቃላቶች ይከብዳሉ። በጄላን ሐሳብ መስማማቴን ለማሳየት ጭንቅላቴን በአዎንታ ነቀነቁ። ሆኖም ግን ከበረከት ጋር ከመገናኘቴ በፊት እንደዚህ አድርጉ እንደዚህ አታድርጉ ማለት አልፈለኩም። እርግጥም በጥላሁን አሟሟት ዙሪያ ምንም የማውቀው ነገር የለኝም። በዛ ላይ በረከት ስምዖን በአስቸኳይ የሐዘን መግለጫ እናውጣ ማለቱ ልቤን ለሁለት ከፍሎታል። ጄላን ማስታወሻውን እየገላለጠና ሐሳቡን እየሰበሰበ የአዲስ አበባና የፌዴራል መስሪያ ቤቶችን የሚከታተለው ክፍል ጉዳዩን ለማጥራት ሞክሮ ነበር። ጥላሁን ከአሜሪካን ሀገር የመጣው ትላንትና የፋሲካ ምሽት ነው። መረጃው ትክክል መሆኑን አየር መንገድ ካለው ኮሙኒኬተር አረጋግጧል። አየር መንገድ ውስጥ የሚገኙ ሰራተኞችም እንኳን ደህና መጣ እንዳሉት ተናግረዋል። በወቅቱ ፍጹም ጤነኛ እንደነበርና ሞቅ ያለ ሰላምታ እንደሰጣቸውም ገልጸዋል። በአጭር ጊዜ ውስጥ ወደ ሞት የሚያደርሰው ነገር እንዳልተመለከቱም ገልጸዋል አለኝ እየፈራ። ጄላን ለጠቅ አደረገና ኪራይ ሰብሳቢዎችና ጥገኞች የፖለቲካ መጠቀሚያዎች ከማድረጋቸው በፊት ቶሎ ዝርዝር መግለጫ ቢሰጥበት የተሻለ ይመስለኛል። ድፍረት አይሆንብኝ እንጂ ከሁሉም አስቀድሞ የጥላሁን ቤተሰቦች በሚዲያ እንዲናገሩ ቢደረግ ጥሩ ነው። ባለቤቱ እንደሆነች የተጠረጠረች ሴት ከአሜሪካን አብራው እንደመጣች የአየር መንገድ ምንጮቻችን ነግረውናል። ቀላ ያለችና መልከ መልካም ናት። ጥላሁንን ሲረዱት የነበሩት አባሎቻችን በተደጋጋሚ ስታመናጭቀው ተመልክተዋል አለኝ። መቼም ይሄ ኪራይ ሰብሳቢ የሚል የመነቸከ ቃል የማይሰነቀርበት የለም። አንድ አሁንም በከፍተኛ ስልጣን ላይ ያለ ወዳጄ ኪራይ ሰብሳቢ የሚለው ቃል ክሊሼ ሆኖብኛል፣ ገና ቃሉን ስጠራው ሬት ይለኛል ይል ነበር። ለነገሩ እኔም ዘወትር ሳነበው የዛገ ብረት የነከስኩኝ ያህል ይዘገንነኝ ነበር። ጄላን ያነሳው ጉዳይ ይበልጥ እያሳሰበኝ ቢሄድም ስሜቴን ደብቄ ጄላን በአጭር ጊዜ ውስጥ የሰራችሁት ሥራ የሚያስመሰግናችሁ ነው፣ ጎበዞች፣
በሌላ በኩል በዚህ ጉዳይ ላይ ለመነጋገር በረከትና ሽመልስ ወደዚህ እየመጡ ነው። ምናልባትም ደርሰው ሊሆን ይችላል። እናንተ መረጃ ማሰባሰቡን አጠንክራችሁ ቀጥሉ። አስፈላጊ ከሆነ መግለጫ እናወጣለን አልኩት። ጄላን አንገቱን በአዎንታ ከላይ ወደ ታች እየነቀነቀ ሌላም መመሪያ የሚያስፈልገው ጉዳይ አለ በማለት ተናገረ። ምንድነው እሱ አልኩት። በእጃችን ያለው መረጃ እንደሚያሳየው በሁሉም ፌዴራል መስሪያ ቤቶች ብዙ ሰራተኞች ስራ አልገቡም። አመራሮቹም በተመሳሳይ ወደ ተቋሞቹ አልመጡም። ትልቁ ችግር በአመራሮቹ ዘንድ ያለው የኪራይ ሰብሳቢነትና የጥገኝነት አመለካከት ነው አለኝ። አስከትሎም 2 ገጽ ሰንጠረዥ የተሰራበት ወረቀት ከባይንደር ውስጥ አውጥቶ ሰጠኝ። ሰንጠረዥ በሁሉም ፌዴራል መስሪያ ቤቶች በዕለቱ ወደ ስራ የገቡና ያልገቡ መከታተያ ቅጽ ነበር። ፓርላማና ምርጫ ቦርድን ጨምሮ የሁሉም የፌዴራል መስሪያ ቤት አመራሮች፣ የፓርቲ አባላትና አባላት ያልሆኑ ሰፍረዋል። በየመስሪያ ቤቱ የተመደቡት ካድሬዎች ኮሚኒኬተርስ የሚል ስያሜ ተሰጥቷቸው የሚሰሩ ናቸው። ኮሚኒኬተሮቹ የተመደቡትም ሆነ ተጠሪነታቸው ለኮሚኒኬሽን ጽሕፈት ቤት ነው። አብዛኛዎቹ የተቋማችን የፖለቲካ ጉዳዮች ኃላፊ ስለሚሆኑ በተዘዋዋሪ መንገድ የበላይ ኃላፊዎች ናቸው። የጠዋት የመጀመሪያ ስራቸው ደግሞ ይህንን ፎርም ሞልቶ በኢሜል ለኮሚኒኬሽን ጽሕፈት ቤት መላክ ነው። የኮሚኒኬሽን ጽሕፈት ቤት ከጠቅላይ ሚኒስትሩ ስልጣን ቀጥሎ ያለ ተቋም ነው የሚባለው በዚህ ምክንያት ነው። ጄላን ከፌዴራል ኮሚኒኬተርስ የደረሰውን መረጃ ከቀመረ በኋላ ረፋር ላይ እኔ ጋር ይመጣል። እኔና ሽመልስ ከማል ከሚኒስትሮች ጀምሮ ማን ስራ እንደገባና እንደቀረ ከቢሮአችን ሳንወጣ እናዳምጣለን። ለምሳሌ ያህል በጠዋት ስራ በመግባት የፍትህ ሚኒስትር የነበረውን ብርሃን ኃይሉ የሚስተካከለው አልነበረም። የገቢዎች ሚኒስትር የነበረው መላኩ ፋንታም በጣም ታታሪ ነበር። ዘግይቶ በመግባት የኢኮኖሚና ፋይናንስ ሚኒስትር የነበረው ሶፊያን መሐመድ ሪከርድ የሰበረ ነበር። የበርጫ ክፋቱን ለማየት ሚኒስትር ሶፊያን ጥሩ ምሳሌ ነበር። አጠገቤ የተቀመጠው ሽመልስ ሶፊያንን ከማል ይከተለዋል። ጄላን ትዕዛዝ እየጠበቀ መሆኑ ስለገባኝ መደበኛ ስራቹ የሆነውን በፌዴራል መስሪያ ቤት በስራ ላይ የተገኘና ያልተገኘ ሰራተኛ ቁጥር አትውሰዱ። ከሐዘኑም በተጨማሪ የአውደ ዓመት ማግስት ስለሆነ ሰራተኞች በአንጎበር ምክንያት ሊደብራቸው ይችላል። እንዳልተገለጸ ፈቃድ ይቆጠርላቸው፣ ለተቋማቱም ንገሯቸው አልኩት። ከላይ እንደተገለጠው የኮሚኒኬሽን ጽሕፈት ቤት በፌዴራል መስሪያ ቤቶች ባስቀመጣቸው በየክልሉ የመጡ ካድሬዎች ወይም ኮሚኒኬተርስ አማካኝነት የተቋማቱን የዕለት ሪፖርት ይቀበላሉ። በስራ የተገኘና ያልተገኘ ሰራተኛም መረጃ ይወሰዳል። የሁሉም ፌዴራል መስሪያ ቤቶች ሰራተኞችና ኃላፊዎች ፕሮፋይል በተቋምና በፖለቲካ አመለካከታቸው በ4 ደረጃ ተከፍሎ ይቀመጣል። ይህም የኢህአዴግ አባላት፣ ደጋፊዎች፣ መሃል ሰፋሪዎችና ተቃዋሚ በሚል የሚሰራ ነው። በተለይ በተቃዋሚ ፈርጅ የተመደቡ ሰራተኞች ልዩ ክትትል ይደረግባቸዋል። የእጅ ሰዓቴን ተመለከቱ። በረከት የሰጠኝ ግማሽ ሰዓት አልፏል። በፍጥነት የሱ ቢሮ ወደሚገኝበት 2ኛ ፎቅ ወደ ታች ወረድኩኝ። ወደ ታች ስወርድ በደረጃው ላይ የማገኛቸው ሰራተኞች እኛን ሲመለከቱ አቀርቅረው ወደ ላይ ይወጣሉ። የሰራተኞቹ ተግባር አዲስ ባለመሆኑ ለምጄዋለሁ። መጀመሪያ ሰሞን ድንግር ያደርገኝ ነበር። በፓርቲ ጽሕፈት ቤት በነበረኝ የዓመታት ቆይታ እንደዚህ አይነት ነገር የተለመደ አይደለም። ከውጭ ጥበቃ ጀምሮ የጽዳት ሰራተኞች ንግግራቸውን የሚጀምሩት ስማ እስኪ በማለት ነው። ስማ እስኪ ቢሮ መጥቻ አጣሁ። ስማ እስኪ እንቶኔ ምኑ ታምኖ ነው ከፍተኛ ካድሬ ሆነው። ስማ እስኪ ነገ ሌላ ተልእኮ ስለተሰጠኝ አልመጣም። ስማ እንዶ እከሌ ከኔ በምን በልጦ ነው መሰረታዊ ድርጅት ጠርናፊ ሆነው። የፓርቲ ጽሕፈት ቤት ተግባቦት ይህንን ይመስላል። ወደ መንግስት መስሪያ ቤት ግን ፈጽሞ የተለየ ነው። እኛ ገፍተን ካላናገርናቸው ምንም አይናገሩም። አንዳንድ ጊዜ ንድድ ሲለኝ የእግዚአብሔር ሰላምታ ዋጋው ስንት ነው እላችኋለሁ። ተደናግጠው ሰላም ይሉኛል። መጀመሪያ ሰሞን ፍራቻቸውን እንጂ ክብራቸውን አላየውም። በኢህአዴግ ካድሬዎችና በሰራተኞች መካከል ያለው ግንኙነት በተዘጋ ጨለማ ቤት ውስጥ የመታየት ያህል ነው። ጥላቻቸውን ብናውቀውም አናየውም። እኛም የማይክ ታይሰንን የሚያክል ቡጢ የምናሳርፈው በጨለማ ነው፣ አሊያም ተደብቀን። እንቶኔ ይሾም ይሻር ይቀጣ የምንለው በድብቅ ነው። ሰውየውም ለምን እንደተሻረ አሊያም እንደተቀጣ አያውቅም፣ አይጠይቅም። መቼ ይሁን የህሊና አይናችንን ከፍተን እርስ በእርስ በብርሃን የምንተያየው? እነሱም ደረታቸውን ነፍተው አንገታቸውን ቀና አድርገው የሚሄዱት እናም የሚያናግሩን ለምን ዝም ይላሉ?
የበረከት ስምዖን ቢሮ ስደርስ ፊቱን ክፉኛ አጨማዶ ጣራጣሪያውን ይመለከታል። ሐሳብ ውስጥ መጠመዱ ገጽታው ያመላክታል። ወደ ውስጥ ገብቼ ሶፋ ላይ ስቀመጥ የሰጠኝ ሰላምታም የቀዘዘ ነው። ለቅሶ የተቀመጠ ትኩስ ሐዘንተኛ እንደሚሰጠው አይነት ነበር። በአንድ በኩል አሳዘነኝ፣ በሌላ በኩል ደስ አለኝ። ደስታ የተሰማኝ ማዘን እንደሚችል በማየቴ ነበር። አፍታም ሳይቆይ ሽመልስ ከማል መጥቶ ተቀላቀለን። ሽሜ እንቅልፉን እንዳልጠገበ ያስታውቃል። ትላልቅ አይኖቹ ሰርጉደው ወደ ውስጥ ገብተዋል። ልብሱ የጠጣው የትንባሆ ጭስ ጠረን ከርቀት ይጣራል። ከሜክሲኮ ወደ ሲጋራ ፋብሪካ በእግሬ ስጓዝ የሚሰማኝ ስሜት ውልብ አለብኝ። የሽሜ አለባበሱም እንደ ነገሩ ነበር። የለበሰው ኮትና ሸሚዝ ሙቀጫ ውስጥ ገብቶ በዘነዘና የተወቀጠ ይመስላል። የለበሰው ሱሪም ተወቅጧል። እንደ ወትሮ ሁሉ ነጠላ ጫማ ተጫምቷል። በረከት ካንጋጠጠበት ቀና ብሎ በድጋሚ ሰላምታ ከሰጣም በኋላ ምን አዲስ ነገር አለ በማለት እኔን እየተመለከተ ጠየቀኝ። ራሱ በአስቸኳይ ከቤት ጠርቶኝ መረጃ ከኔ መፈለጉ ገረመኝ። ሚዲያ ሞኒተሪንግና ለውስጥ የምስጢር ሥራ ብቻ የምንጠቀምበት የሚዲያ ዲስፓች ጠዋት 3 ሰዓት የምንገመግመው እንደሆነ ያውቃል። ከቤቴ በሩጫ መምጣቴንም ያውቃል። ደግነቱ የሕዝብ አስተያየት መሰብሰቢያው ዲፓርትመንት አስቀድሜ በመሄዴ ትንሽ የቀረምኳት ወሬ አለችኝ። ከሽመልስ ጋር እርስ በርስ ከተያየም በኋላ ማስታወሻዬን እየገለጥኩ የጥላሁን ገሰሰ ድንገተኛ ረፍት በመላው አገሪቱ ያለውን ሕዝብ አስደንግጧል። መረጃው ያልመጣው ከአንዳንድ ታዳጊ ክልሎች ብቻ ነው። ወኪሎቻችን የጠየቋቸው አንዳንድ ሰዎች መንግስት ዝርዝር መረጃ እንዲሰጣቸው ይፈልጋሉ አልኩት። በረከት ማስታወሻ እየወሰደ በምን ጉዳይ ላይ በማለት መልሶ ጠየቀኝ። ፊቱን ለማንበብ እየሞከርኩ አርቲስት ጥላሁን ገሰሰ ከአሜሪካን ሀገር የመጣው ትላንትና አመሻሹ ላይ እንደሆነ ታውቋል። የኢትዮጵያ ምድር ሲረግጥ በጥሩ ጤንነትና ቁመና ላይ ነበር። በመልካም ሁኔታ ላይ የነበረ ሰው በድንገት ሞተ መባሉ የተለያዩ መላምቶች እየተሰጡት ነው። ቤተሰቦቹን ቶሎ ብለን ወደ ሚዲያ ብናመጣቸው የተሻለ ነው አልኩት። ለምን? ምን አዲስ ነገር አለ? ጥላሁን ከማን ጋር ነው ወደ ኢትዮጵያ የመጣው በማለት መልሶ ጠየቀኝ። ግራ የመጋባት ስሜት አየሁበት። ጄላን የነገረኝን እያስታወስኩ አንዲት ቀላ ያለች ሴትዮ አብራው ነበረች። በቦሌ ያሉ ኮሚኒኬተሮች እንደገለጡት ሴትዮዋ የመጨረሻው ሚስቱ ናት። ሮማን በዙ ትባላለች። ሴትዮዋ በአውሮፕላን ስትወርድ ደስተኝነት እንደማይታይባት ተመልክተዋል። ጥላሁንም በሚታይ መልኩ ታመናጭቀው ነበር። ምን እንደተናገረችው ኮሚኒኬተሮቹ መስማት ባይችሉም ጥላሁንን ሲመለከቱት በጣም ተናዶ ነበር። የአየር መንገዱ ሰራተኞች ከበው አክብሮታቸውን ሲያሳዩት ተመናቅራ ጥላው ሄዳለች። እስከ መውጫው ድረስ መቀመጫ ጋሪውን እየገፉ ያደረሱት ሰራተኞቹ ናቸው አልኩት። አፍንጫውን ጎተተና በጥልቅ ሐዘን ተውጦ ቤተሰቦቹን ወደ ሚዲያ ማምጣት ከባድ አይደለም። ከዛ በፊት የኢትዮጵያ መንግስት የሐዘን መግለጫ መቅረብ ይኖርበታል። ከተቻለ ከመንግስት መግለጫ በፊት ጠቅላይ ሚኒስትሩ እንዲቀርብ እናደርጋለን። መንግስት በጥላሁን ህልፈተ ህይወት የተሰማውን ሐዘንና ለሱ ያለውን ክብር መግለጽ አለብን። የቀብር ስነ ስርዓቱም በበላይነት ማስፈጸም ይኖርብናል። ማንም ሳይቀድመን መንግስታዊ የቀብር ስነ ስርዓት እንደሚደረግ እናውጃለን። ማንም ቀድሞ ግፊት ሳያደርግ መሆን ይኖርበታል። በኢትዮጵያም ሆነ በመላው ዓለም የሚገኙ ኤምባሲዎቻችን ባንዲራውን ለአንድ ቀን ዝቅ አድርገው እንዲያውለበልቡ እናደርጋለን በማለት ተናገረ። ትንፋሽ ወስዶ ሲያበቃ አመራር ሰጭነቱንም እኛ እንወስዳለን። የህዝቡ የመረጃ ምንጭ በዋናነት እኛ እንሆናለን። በመግለጫችን የሚኒስትሮች ምክር ቤት አስቸኳይ ስብሰባ አድርጎ መንግስታዊ የቀብር ስነ ስርዓት እንዲደረግለት እንደወሰነ እናበስራለን። በዚህ ብሔራዊ የቀብር ስነ ስርዓት ላይ ጠቅላይ ሚኒስትሩ እንዲገኙ እናደርጋለን። ድርጅቱ ከተገኘ ሁሉም ሚኒስትሮችና ባለስልጣናት ይገኛሉ በማለት ገለጸ። ፊቴን ወደሱ መለስ አድርጌ በረከት፣ ህብረተሰቡን ማነቃነቅ ከተፈለገ በሚዲያ ብቻ ለምን እንጠቀማለን? የፓርቲ መዋቅራችን ቢሳተፍበት ይሻላል። በአዲስ አበባ ብቻ የአባላችን ቁጥር 50 ሺህ ደርሷል። የአዲስ አበባ እስከታች ያለው የምክር ቤት አባላትም 50 ሺህ ያህል ይሆናል። እርግጥ የድርጅት አባላት በሙሉ የምክር ቤት አባላት ናቸው። እናም ይህንን መፈጸማችን ድርጅቱን ወደ ታላቅነት ያሸጋግረዋል። መጥፎ አጋጣሚም ቢሆን ታሪካዊ ክስተት በመሆኑ የጥላሁን ስም ሲነሳ የድርጅቱ አብሮ ይነሳል አልኩት። በቅርብ እንዳየሁት ከሆነ በረከት በውስጡ የሚፈልገውን ነገር ሌላ ሰው ሲናገርለት ደስ ይለዋል። ይህን ምስጢር ያወቀ ሰው ለረጅም ጊዜ ከሱ ጋር መቆየት ይችላል። ትልቁ ችግር የበረከት ደስታ
የጤዛ ዕድሜ ያህል ነው። የአእምሮ ሕዋሳት የተዋቀሩት ህዝቡን በመከፋፈልና በማጋጨት በመሆኑ ህሊናው ደስታን የሚሻ አይደለም። በዚህም ምክንያት ስሜቱ ዘወትር ከፍና ዝቅ ይላል። ከሰዎች ጋር ያለው ተግባቦትም በዛው መጠን ይዋዥቃል። እናም ከሱ ጋር አብሮ ለመስራት ይህን ግራ የሚያጋባ ባህሪውን ማወቅ ይጠይቃል። ሲያኮርፍ አብሮ ማክሮፍ፣ ሲነጫነጭ አብሮ መነጫነጭ ግድ ይላል። እኔ ህላዌ ዮሴፍ፣ ሬድዋን ሁሴን፣ ገነኑ አሰፋ ይህን ስለ ልቦናውን ከተገነዘቡ ካድሬዎች ግንባር ቀደሞች ነን። ከተማ ቀመስ ካድሬዎች፣ የአራዳ ልጆች። በረከት በትካዜ ውስጥ ሆኖ ኖ ጥላሁን ከፖለቲካ ፓርቲ አስተሳሰብ ማዕቀፍ ውስጥ አስገብተን ማሰብ የለብንም። ሀገሩን የሚወድ ሰው ነው። የሀገሩ ሁኔታ ከምንም በላይ የሚያስጨንቀው ሰው ነው። በእርግጥ ከወቅቱ ጋር የሚሄዱም የማይሄዱም መስዋዕትነቶችን ከፍሏል አለን። ንግግሩ እንደ ሬት የመረረ በሚመስል መልኩ ፊቱን ኮስተር አደረገ። በረከት ጉዳዩን ከድርጅቱ አስተሳሰብ ማዕቀፍ አውጥተን እንመልከተው ማለቱ ውሸቱን እንደሆነ አውቃለሁ፣ ወይም እጠራጠራለሁ። ለነገሩ አቶ መለስን የቀብር ስርዓቱ ላይ እንዲገኝ እያሰበ የፖለቲካ ስራ አይደለም ማለት የሚዋጥ አይደለም። ራሱን የሚወድ ግለሰብም ሆነ ድርጅት ማንኛውንም ነገር በራሱ ዙሪያ ብቻ እንዲሽከረከር መሻቱ የተፈጥሮ ሕግ ነው። ያለምንም ጥርጥር ከደቂቆች በኋላ ለኢህአዴግ ቢሮ ኃላፊ ለሆነው ሙክታር መደወሉ አይቀርም። የመንግስትን እቅድ በድርጅቱ ካስደገፈ ስራው የእምቧይ ካም መሆኑ አይቀርም። የህዋት የመለስ አለቆች ተባረው ተሐድሶ ከተባለ በኋላ ያለው ዘመነ መለስ መንግስት ፓርቲን የሚመራበት ዘመን ነው። መንግስት ፓርቲን ይመራል ሲባል በሌላ አነጋገር መንግስት አመራር ይሰጣል ማለት ነው። ፓርቲ ደግሞ አመራር ተቀባይ ይሆናል። መንግስት የበላይ አካል ሆኖ ትዕዛዝ ይሰጣል። የፓርቲ ጽሕፈት ቤት ትዕዛዝ ተቀብሎ ያስፈጽማል። ይህ አዲሱ አካሄድ በአቶ መለስ ማዕከላዊነት የሚመራ በመሆኑ አዛዡ የፈለገውን የሚያዝበት፣ ታዛዥ ደግሞ ያለምንም ጥያቄ የታዘዘውን የሚፈጽምበት ነው። የአቶ መለስ አመራር ደግሞ በማሳመንና በማስተማር የሚፈጸም ሳይሆን በተቃራኒው በማስገደድ አምባገነናዊ በሆነ መንገድ የሚያስፈጽም ነው። ከዚህ በተጨማሪም ፈጻሚ የሆኑ ካድሬዎችና ባለስልጣናት በፓርቲና በመንግስት መዋቅር ውስጥ የመመደብ ጉዳይ የአቶ መለስ ነበር። ሽመልስ አንገቱን እንደ ቀትር እባብ ቀስሮ ጥላሁን ለሀገሩ ያለው አስተዋጽኦ ጉራማይሌ ነው። ያለፉት ጨቋኝ ስርዓቶች ለወቅታዊ ፖለቲካ ፍላጎታቸው ማስፈጸሚያ ተጠቅመውበታል። በረከት እንዳልከው እሱ ሲመለከተው የነበረው ከሀገር ፍቅር አንጻር ሊሆን ይችላል። ጨቋኞቹ አንድነት ኢትዮጵያ ትቅደም ሲሉ ምን እያሉ እንደሆነ ሳይገባው መሳሪያ ሆኖ አገልግሏል። የእሱና የነሱ አረዳድ ለየቅል ሊሆን ይችላል። የደርግን ኢትዮጵያ ትቅደም አስተሳሰብ አይደለም ጥላሁን በርካታ ምሁራን አያውቁትም። ኢትዮጵያ ትቅደም የሚለው መፈክር ከፋሽስቶች የተቀዳ ነው በማለት አስተያየት ሰጠ። የሽመልስ አነጋገር ስለቀፈፈኝ ከወንበሬ ተሽቀንጥሬ በመነሳት ቡና መቅዳት ጀመርኩኝ። ለጊዜው ሊገለጥልኝ ያልቻለ የበቀል በትር እያሰበ እንደሆነ ጠረጠርኩኝ። በቅርብ እንደታዘብኩት ሽመልስ ህሊናውን ለመዳጨት የሚከብደው ሰው አይደለም። ይህም ባውቅም ጥላሁን ገሰሰ ላይ በዚህ ደረጃ ይናገራል ብዬ ማሰብ አልቻልኩም። ለዚህም ነው ንግግሩ አንጀቴን ያኮማተረው፣ ከማዘን አልፌ ያፈርኩበት። አሁን ላይ ሆኜ ስመለከተው እንደ ሽመልስ ከማል የእጃቸውን ያገኙ ሰዎች ጥቂቶች ናቸው። በአጭር ጊዜ ውስጥ መሬት ከርታው የበቀል ጥርሶቹን የለቀመ ሰው ማወቅ ይቸግራል። በቅርብ እየሰማሁት ያለው ነገር የሚያረጋግጠው የሽመልስ ቂመኝነትና ተበቃይነት ተገልብጦ ራሱን በልቶታል። ሕይወቱን የሰጠለት በረከት ህዋቶች እንዳሮጌ ቁና ወርውሮ ሲጥሉት ሊከላከሉ አልፈቀደም። ከበረከት ጉያ መዘው በማውጣት ሲፈጣፍጡት ውርድ ከራሴ አላለውም። የቅርብ ወዳጁ እንደገለጠው ከ10 ዓመታት በላይ በማገልገሉ ጡረታ እንደሚገባው ለበረከት ቢነግረውም ከአቅሜ በላይ ነው የሚል ምላሽ ከመስጠት ውጪ ሊታደገው አልፈለገም። ዛሬ ሽመልስ ከማል ከበረከት ጋር ያለውን ቆብ ቀዶ በመጣል ወደ ሲንጋፖር ሄዷል። የቆብ ተስካሩንም ከአዲሷ ፈረንጅ ሚስቱ ጋር እየደገሰ ይበላል። ወላጅ እናቴ እንደሰራ ይግደል የሚለውን ተለምዷዊ አባባል አዘውትራ ጭንቅላቴ ውስጥ ብታስቀምጠውም ዛሬ የማስታውሰው ሽመልስ ከማል በአይነት ዝታዬ ሲመጣብኝ ሆኗል። ወደ ተነሳውበት የጥላሁን ገሰሰ ጉዳይ ልመለስ። ለማንም ግልጥ ሆኖ እንደሚታየው ጥላሁን ገሰሰ ድምፃዊ በመሆኑም በላይ ታላቅ የአገርና የወገን ፍቅር ያለው ብርቅዬ የጥበብ ሰው ነበር። የኢትዮጵያን አንድነት ከመጠበቅ አኳያ በጠመንጃ ሳይሆን አምላክ በቸሯ አንደበት ታግሏል።
በንጉሱም ሆነ በደርግ ስርዓት ፍትህና ርትዕ ሲጓደል ማይክሮፎን ለመያዝ ያላመነታ ሰው ነው። በህይወት ዘመኑ እስርና መንገላታት ደርሶበታል። በተጨማሪም የሚያቀነቀናቸው ዘፈኖች በድፍረትና ልበ ሙሉነት በመሆኑ የአድማጮችን ቀልብ እንዲገዛ አድርጓል። የክብሩና የሞገሱ ምንጭ ይሄ ይመስለኛል። በቅርብ በአካል ባላውቀውም በረከት እጆቹን ፊቴ ላይ ዘርግቶ ሲያዳምጠው ከቆየ በኋላ ሽሜ፣ በፕሮፓጋንዳ ውስጥ እውነት ሁሉ አይጻፍም፣ ትላንትና የነበረ ስህተት በሙሉ አይነገርም፣ ለመወንጀል ብንጠቀምበት ትርፉ ኪሳራ ነው። በጥላሁን ገሰሰ ዙሪያ ስለ ትላንትና አጋኖ ማውራት ለዛሬና ነገ ጠላት ይፈጥርብናል። ጥላሁን ላይ ሂሳብ ማወራረድ አይቻልም። በእንዲህ አይነት አጀንዳዎች ዙሪያ የብረት መጋረጃ እያበጀን በሄድን ቁጥር እየተጎዳን ሄደናል። የግል ህይወቱም ውጣ ውረድ የበዛበት በመሆኑ ብዙ ስንክሳሮችን አሳልፏል። ተወደደም ተጠላም ይሄ ሰው ሌጀንድ ነው። በዛ ላይ ጥላሁን እንዲሁ እንደተዋከበ ሳይኖር ያለፈ ሰው ነው። ይህን ሁኔታ መገንዘብ ያስፈልጋል በማለት ምላሽ ሰጠ። ለጥቂት ሰከንዶች በመካከላችን ጸጥታ ሰፈነ። ጸጥታ ከትካዜ ጋር ሲደመር ክብደቱ ከፍተኛ ነው። ሁላችንም በራሳችን ሐሳብ ተዋጥን። ምን እያሰቡ ይሆን? ራሴን ጠየቁት። ምናልባትም እነሱም እንደኔ እያሰቡ ያሉት ስለ ጥላሁን ገሰሰ መሆኑን መገመት ይቻላል። የዛሬው ዕለት ሁሉም ኢትዮጵያዊ ስለ ጥላሁን የሚነጋገርበት ነው። እኔ በልጅነት ዘመኔ ጥላሁን በእንባ እየታጠበ ለዓይን ስጋሽ ያብቃኝ እያለ ለኢትዮጵያ ሀገሩ ፍቅሩን የገለጸበት ዘፈን ፊት ለፊቴ መጥቷል። ዘወትር ማክሰኞና ቅዳሜ በመጣ ቁጥር ፈልጊያት ፈልጌ አሊያም ለዓይን ስጋሽ ያብቃኝ የሚለው ካልተዘፈነ ህብረት ርኢት እየተመለከትን አይመስለንም ነበር። ለህብረት ርኢት ያለን ጉጉት ራታችንንም ያስረሳን ነበር። እኔም ማስበው ይህንን ነው። ሁለቱ ባለስልጣናት የጥላሁን የትኛው ገጽታ እያሰቡ እንደሆነ አላውቅም። ከበረከት ንግግር ሐዘንና ተካዜን በማየቴ ተመሳሳይ ነገር እያሰብን እንደሆነ ገምቻለሁ። ታላቁ መጽሐፍ ከልብ ሞልቶ ከተረፈ አፉ ይናገራል ይሌለ። የበረከት ሐዘን ከልብ ይሁን ከጊዜያዊ ስሜት ቀናት የሚመሰክሩት ቢሆንም ለጊዜው አድናቆቴን ሰጥቼዋለሁ። ስሜቱ የአውሎ ነፋስ ባህሪ እንዳለው ስለሚገባኝ የቀናት ድርጊቱን መጠበቅ እንዳለብኝ ግን ተሰምቶኛል። እናም ባህሪያዊ የሆነ ግብሩን መለወጥ አለመለወጡ በሰዓታት ውስጥ አየዋለሁ፣ አይቀርም። ይህ ብቻ አይደለም። የበረከት መንገድ የሚሰምረው በአቶ መለስ ብዕርና አንደበት በመሆኑ የራሱን ፍላጎት ብቻ መውሰድ አስቸጋሪ ሊሆን ይችላል። ከማንም የህይወት ካድሬ በላይ የበረከት ስሜትና እምነት የሚመሰረተው በአቶ መለስ ነው። የፈለገ ቢሆን ድርጅቱ በሚናገረው ላይ ክርክር አይገጥምም፣ በፍጹም። ባጭሩ በረከት የመለስ ህልም እስረኛ ነው። ሰውየውም ቢሆን ምን እንዳስብልህ ትፈልጋለህ የሚሉትን ሰዎች ስለሚወድ በረከትን አብልጦ ይቀርበዋል። ተጋነነ ካልተባለ በስተቀር አእምሮውን ገዝቶታል ቢባል ሊቀል ይችላል። መለስ ከታመመ በረከት ይሞታል። መለስ ከተናደደ በረከት ይጨሳል። መለስ ከበላ በረከት ይጠግባል። አንዳንዴም ቁንጣን ይይዘዋል። መለስ ከሞተ በረከት ምን ሊሆን እንደሚችል አላውቅም። ከሞት የከፋ ነገር ምንድን ነው? የሞት ሞት የሚባለው ቃላት ስጋና ደም ይኖረው ይሆን? ዝምታ የወረሰውን አንደበት በረከት እንዲህ ብሎ በመናገር ሰበረው። ጊዜ ሳናጠፋ በፌዴራል መንግስት ስም የሐዘን መግለጫ እናወጣለን። መንግስታዊ የቀብር ስነ ስርዓት እንደሚካሄድ እናውጃለን። ሰንደቅ ዓላማ ለአንድ ቀን ዝቅ ብሎ እንዲውለበለብ እናደርጋለን። የቀብር ስነ ስርዓቱን የሚያስተባብር ኮሚቴ ከመንግስት አካላትና ከኪነ ጥበብ ሙያተኞች አወጣተን እንዲቋቋም እናደርጋለን አለን። በጀቱን ከየት እናድርግ በማለት ጠየቁት። በረከት ረጅም ቅልጥሙን እያሻሸ መሐመድ ሁሉንም ወጪ እንዲሸፍን አሁን እነግረዋለሁ። እኛም በፈንታችን የሚዲያ ተቋማት አላሙዲን ይህንን ማድረጉን እንዲያሳውቁለት እናደርጋለን። አለ አይደል ማንም ሰው ቢሆን የሚያደርገው በጎ ነገር ለህዝብ ሲገለጽ በውስጡ ደስ ይለዋል። መሐመድ ደግሞ በጣም ደስ ይለዋል። እንደምታውቁት ባለሀብቶች በአብዮታዊ ዲሞክራሲያዊ አሰላለፍ ውስጥ መሃል ሰፋሪ የመሆን እድላቸው ሰፊ በመሆኑ ሙገሳ ይወዳሉ በማለት እየሳቀ መልስ ሰጠኝ። እርግጥ ነው ሼህ መሐመድ አላሙዲ በአንድ የበረከት ስልክ በሚሊዮን ብሮች አውጥቶ ባለስልጣናትን ሲያሳክም አይቻለሁ፣ ሰምቻለሁ። በዚህ ምክንያት የብሔራዊ ቀብር ስርዓቱን ወጪ ሙሉ በሙሉ እንደሚሸፍን እርግጠኛ ሆንኩኝ። የበረከትን ህይወት ለማቆየት ብቻ ሼሁ በሚሊዮኖች ወጪ እንዳደረገ አውቃለሁ። በረከት ደቡብ አፍሪካንና የኢየሩሳሌምን የውሃ መንገድ ያደረገው ባላሙዲን መልካም ፍቃድ ነው። የዛሬን ያደርገውና
መቼም ሼህ አላሙዲን በረከትን ለመሰሉ ቁልፍ ባለስልጣናት በሚሊዮኖች የሚያፈሰው በልዩ ሁኔታ ስለሚወዳቸው አይደለም። በሚሰራው ጽድቅ ሥራ ጀነት ለመግባትም አይደለም። ታዲያ ለምንድን ነው? በረከት ንግግሩን ሲጨርስ ጠብቄ ወደ ሽመልስ በመዞር መንግስታዊ የቀብር ስነ ስርዓት ለማካሄድና ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ለማድረግ ከሕገ መንግስትም ሆነ ከሌሎች የአገሪቱ ሕጎች አንጻር እንዴት ይታያል በማለት ጠየቁት። ሽመልስ ቀለም በመያዝ የሚታማ አይደለም፣ የተማረውንም በቀላሉ አይረሳም። ሽመልስ በደፈረሰ አይኑ እየተመለከተኝ እንደዚህ አይነት ስነ ስርዓቶች ትላልቅ የሕገ መንግስት መርሆችን ስለማይመለከቱ በኢትዮጵያ ሕገ መንግስት ውስጥ አልተካተቱም፣ ፓርላማም ጋር ሳይደርስ በሚኒስትሮች ምክር ቤት ሊነገሩ የሚችሉ ናቸው። ለወደፊቱ ግን መስመር መያዝ ያለበት ይመስለኛል። መንግስታዊ የቀብር ስነ ስርዓት ለማን ነው መካሄድ ያለበት? መወሰን ያለበት ማን ነው? ባንዲራ ለስንት ቀን ዝቅ ብሎ መውለብለብ አለበት? ህዝቡ እንዴት ማወቅ አለበት? የሚሉት ጥያቄዎች ህጋዊ ምላሽ ማግኘት አለባቸው። በተለይ ባንዲራን በተመለከተ የተዘበራረቀ ሁኔታ በመኖሩ ከወዲሁ ቢታሰብበት ይሻላል። በማህበረሰቡ ዘንድ የኢፌድሪ ባንዲራ ተቀባይነት እንዲያገኝ በህግ መደገፍ አለበት በማለት ሲናገር በረከት አቋረጠው። ማቋረጡ ትክክል ነበር። ለሽመልስ ንግግር ልጓም ካልተበጀለት አራምባና ቆቦ መርገጥ ባህሪያዊ ነው። ነገር በቶሎ የማያቋርጥ መንቻካ ብጤ ነው። በገትጋታ ባህሪው ምክንያት በአእምሮ ውስጥ ያለው የተዘበራረቀ አስተሳሰብ አለው። ንግግሩን በቶሎ መግታት አይችልም። በሌላ በኩል ቀረብ ብዬ እንደታዘብኩት ፍጹም ታማኝነት ለማሳየት የሚሄድበት ርቀት የሚያስተዛዝብ ነው። አንዳንድ ጊዜ ትንሿን ኩይሳ ተራራ ሳክሎ ያወራታል። ደግሞ ሌላ ጊዜ ትልቁን ወንዝ ሸጥ አድርጎ ይናገራል። ሽሜ ፈሪና ድንጉጥ ፍጡር ስለሆነ ነገሮችን የሚፈርጀው በሁለት ጫፍ ነው። መሃል የሚባለው ሰፊ ቦታ አይታየውም። በዛ ላይ ምላሰ ጥቁር ነው። በረከት አፍንጮን እየጎተተ ሽሜ ይቅርታ ስላቋረጥኩ፣ የመንግስት የቀብር ስነ ስርዓትም ሆነ የባንዲራ አዋጁን በተመለከተ ሌላ ጊዜ እንነጋገርበታለን። መነሻ ሐሳብ ይዘናና በዝርዝር እንየው። እኔም ለጓዶች አማከራቸዋለሁ። እርግጥ ነው የጥላሁን ሞት ሌላ አዲስ የህግ ማዕቀፍ የሚያስፈልገንን መሰረታዊ ጉዳይ አመላክቶናል። በመጥፎ ሁኔታ ውስጥ የተፈጠረ ጥሩ አጋጣሚ ነው። ለጊዜው የጥላሁን ሐዘን መግለጫና የብሔራዊ የቀብር ስነ ስርዓት ላይ እናተኩር። ቅድሚያ የሚሰጠውን ቅድሚያ እንስጥ። ታዋቂ የአመራር ሳይንስ ጸሐፊ ስቴቨን ኮቬይ ፈርስት ቲንግ ፈርስት ይላል። እናም የሐዘን መግለጫውን በተመለከተ የፌዴራል መንግስት ጠቅላይ ሚኒስትሩ፣ የሚኒስትሮች ምክር ቤትና ፕሬዝዳንቱ የተናጥል እናዘጋጅላቸው በማለት ተናገረ። በረከት ከወትሮ በበለጠ አንደበቱ ለስላሳ ሆነብኝ። ድርጊቱን ፈጣን ሆነ። ለጉዳዩ ጊዜ እንዲሰጥም አልፈለገም። ራሱ ተዋክቦ እኛንም ሊያዋክበን ተዘጋጅቷል። ከሁኔታው እንደተረዳሁት የጥላሁን ገሰሰ ብሔራዊ የቀብር ስነ ስርዓት ማንም አጀንዳ አድርጎ ሳያነሳው አስቀድሞ ማወጅ ፈልጓል። በዚህ የመንግስታዊ የቀብር ስነ ስርዓት ሂደት ውስጥ የመለስ ዜናዊ ስም ጎልቶ እንዲነሳ ልቡ ተንጠልጥሏል። በቀብሩም ላይ አቶ መለስ ተገኝተው የአበባ ጉንጉን አስቀመጠ ተብሎ ሰፊ ፕሮፓጋንዳ ለመስራት ቋምጧል። በዓለም አቀፍ የሚዲያ አውታሮች ኢትዮጵያ ለሙዚቃ ንጉሷ ብሔራዊ የሐዘን ቀን ማወጇና መንግስታዊ የቀብር ስነ ስርዓት እንደምታደርግ ማሳወቋ እንዲስተጋባ ተመኝቷል። በዓለም ዙሪያ የሚገኙ የኢትዮጵያ ኤምባሲዎች ባንዲራቸውን ዝቅ አድርገው ዋሉ የሚል ዜና ለመስራት ቆምጧል። ከትንሽ የቁዘማ ሰዓት በኋላ በረከት በሐዘን መግለጫው ይዘቶች ላይ ቢካተት የሚላቸውን ሐሳቦች ነጥብ በነጥብ አስያዘን። በመጨረሻም እኔ የፌዴራል መንግስቱን እንዳዘጋጅ ተነገረኝ። ሽመልስ በበኩሉ የፕሬዝዳንት ግርማ ወልደ ጊዮርጊስን ጻፍ ተባለ። በረከት የሚኒስትሮች ምክር ቤትና የአቶ መለስን የሐዘን መግለጫ አዘጋጅቶ በጋራ እንድናየው ተስማማን። ዝብርቅርቅ ያለ ስሜት ተሰማኝ። በአንድ በኩል ኢትዮጵያዊ ህልም፣ ኢትዮጵያዊ ተስፋና የተግባር ሰው የነበረ ታላቅ ኢትዮጵያዊ ህይወት ላይ የራሴን አሻራ ማሳረፍ መቻል ያስደሰተኝ፣ በሌላ በኩል የልቤን ልገልጽበት የማልችልበት ማዕከላዊ አሰራር ውስጥ በመግባቴ የታሪክ ወቀሳ እንዳይደርስብኝ ሰጋው። እንደ እውነቱ ከሆነ ማዕከላዊነት የጠበቀበት አገዛዝ የግዞት ስርዓት ነው። ማስመሰል እንጂ መሆን አይቻልም። አእምሮንና ጉልበትን ጎመን ማድረግ ይጠይቃል። ቄጠማ መንቀሳቀስ የሚቻለው አገዛዙ ላይ ባሉ ቁንጮች በተቀመረ ቀጭን ትዕዛዝ ብቻ ነው። ካላጎበደዱ መኖር አይቻልም። በራሳችን አካል ስልጣን የለንም። ራስን ማዋረድ ቁልፍ መመዘኛ ነው።
ደስታችን ማደጉን የምንለካው በፍላጎታችን መጨመር ሳይሆን በገዢዎቻችን ሙገሳ መጠን ነው። እንደ እውነቱ ከሆነ የፊደል ሰራዊት የእውቀት አልቦ ገዢዎች ሙገሳ መሆኑ እረፍት ይነሳል። መሐይምነት ጸጋ በሆነበት ድርጅት አዋቂ መሆን ጅልነት ነው። ታጥቦ ጭቃ። የጉማንጉጎች ሕይወት። የበረከትን ቢሮ ለቀን ልንወጣ ከመቀመጫችን ስንነሳ አፍንጫውን እየጎተተና ሁለንተናችንንም ተራ በተራ እየተመለከተ ጓዶች መግለጫውን ስጽፉ በአጭር መልእክት የመስራት ሕግን ተከተሉ፣ አዲሲቷ ኢትዮጵያ የሚለውን የመልእክቱ አልፋና ኦሜጋ እንዳትረሱ አለን። ሽመልስ ግራ በተጋባ ሁኔታ ተመልሶ እየተቀመጠ በአጫጭር መልእክት የመስራት ሕግ ምንድን ነው በማለት ጠየቀው። በረከት ወደ እኔ እየተመለከተ የሕጉ ኤክስፐርት አጠገብህ አለ፣ እሱ ያግዝሃል በማለት ምላሽ ሰጠው። ለመግለጫው አጻጻፍ እንዲያግዘን በአቶ መለስ ዜናዊ ስምና የሚኒስትሮች ምክር ቤት የጻፈውን የመጀመሪያ ረቂቅ ሰጠን። የወሰድኩት የሊደርሺፕ ኮርስ ትዝ ብሎኝ ደስ ይለኛል፣ እየተጋገዝን እንሰራለን በማለት ሽመልስን አበረታታሁት። በዛን ሰሞን የፓስተር ባደግ በአጫጭር መልእክት የመስራት የሊደርሺፕ ኮርስ የኢህአዴግ የፕሮፓጋንዳ ሕግ ሆኖ ነበር። የሐዲሱ የኢህአዴግ አሰራር የራሱ የሆነ ሕግጋቶች አሉት። ሽመልስ የተደናገረው ይህንን አሰራር ባለማወቁ ምክንያት ነበር። ከቢሮ ተሰናብተን ወጣን። ዜማን ጉርጉሮ የግሌን ቅላጼ ተቀርጾ ይቀመጥ ታሪኬ